ቲና ዛሬም ሁሉን ነገር እንግዲህ እውነታውን ደብቃ አሁንም ከኔ በላይ አሸናፊ የለም በማለት እንግዲህ የአባባን የአስክሬን ወረቀት ከቀበሌ አስጽፋና አስመስክራ በውሸት ወረቀቱን ወደ እነሱ ቤት ይዛ ጎራ ብላለች። ትሁትና እንዲሁም ዳኒ ከአባባ ጋር ተገናኝተዋል። ዳኒ በተለይ ከአባባ ጋር ቁጭ ብለው በስነ ስርዓት ከባድ ይቅርታቸውን የተቀባበሉ ነበር። ምክንያቱም ዳኒ በዛን ሰዓት ራሱን መስዋዕት አድርጎ ለአባባ መቆሙ በጣም አባባን አስደስቷቸዋል። ምንም ቢሆን እኮ ራስህን ኃላፊነትህን ወስደህ ከኔ ጋር ለማዳን በመምጣትህ በጣም ደስ ብሎኛል። ግን እንደገና ወደኛ ያን የቲናን ጉዳይ ትተህ ወደኛ በመቀየርህ ሳላደንቅህ አይቀርም ሲል አመሰገኑት። እሱም ነገሮች እንደማይሆኑ ስለተረዳ የቲና ጉዳይ ገደል የገባ መሆኑን ሲያቀው ጠበበኛው ዳኒም እንግዲህ ወደነ አባባና ወደነ ካሌብ ትሁት ተቀላቅሏል። አባባም በጣም ካመሰገኑት በኋላ እንግዲህ የእሷን ነገር እኔው ራሴ ወጣዋለሁ እበቀላታለሁ እያሉ አሁን በጥበበኛ መንገዳቸው አባባ የቲናን ጉዳይ ይዘውታል። ትሁት እንግዲህ ይሄንን ነገር በማድረጉ ዳኒም ይቅርታ አድርግልኝ ስትለው በጣም ነው አሁን ምን ያህል እንደምጠላህ እኮ ታውቃለህ። አሁን ግን ከልቤ ነው የወደድኩህ። ለምን ለአባባ እውነተኛ ስለቆምክላቸው ተደስቻለሁ ስትል ለዳኒ ትሁት ትነግረዋለች። ዳኒ አሁንም ቢሆን ከቲና ጋር አለሁሽ እያላት ይገኛል። እሷ ግን ሁሉም ሚስጥሮቿን እየዘከዘከ ስትነግረው እሱ ደግሞ ለነ ካሌብ ጥንቃቄ እንዲያደርጉ እየተናገረ ይገኛል። አሁንስ ትተኸኛል እኮ እኔን አብረኸኝ ማደርም ትተሃል እያለ ስትለው አይ መስሎሽ ነው እንጂ እያለ ዳኒ እንግዲህ ቲና የምታደርገውን እያንዳንዱ ነገር ለማጋለጥ ከሷ ጎን ሆኖ ወደነ ካሌብ እንደሚያበስራቸው ቃል ገብቶላቸው ነበረ። በዚህም ምክንያት እንግዲህ እሷም ዳኒን እንግዲህ ንብረቱን ልወርስ ነው ደስ አለኝ ከቀበሌ አምጥቼ ወረቀት የሞታቸውን ነገርኳቸው ብላ እየየ እያለች አዘንተኛዋን አጎረፈችው። ትሁትም እንግዲህ እውነት ለማስመሰል አብራ ለቅሷን ተያያዘችው። ካሌብ በዛን ሰዓት ሁለቱንም እያየ ግራ ተጋባ። ይህ ነገር እውነት ነው ወላ ውሸት የሚለውን ነገር ማመን ነበር ያቃተው። ምን እያላችሁ ነው? አትነፋረቁብኝ፣ ምንድን ነው የምትሉ ሲል አንዴ አባባ እኮ ለእኔ አባቴ ነው። እንዴት አሁን እንደዚህ ብሎ ስክሬን እንኳ ባናገኝ ይህንን ቀኑን እንኳ ባናቅ ኑሮ አብረን እያለቀስን ማስተዛዘን ማዘን አለብን። ለእኛም እኮ የምወደው አባቴ ነው ስትል ማስመሰሏን ጀመረች። ትሁትም አዎ ግን አሁን 40 ቀኑን የምናከብረው ሬሳ ይዘን አልቀበርንም፣ በማንኛው ቀን ነው የምናምነው ስትል ዛሬ ቀበሌ ሂጄ የአስክሬን እንግዲህ እንደተቀበረ ባመጣሁላችሁ ወረቀት ነው የምናስበው ስትል ትረቷን ጀመረች። እነሱም በጣም ገረማቸውና ግን አሁን ምን እያደረገች እንዳለች ትሁትና ካሌብ ቁጭ ብለው ተነጋገሩ። አባባም እባካችሁ ወደ ቤት ተመለሱ ስትል ትሁት ትለምናቸዋለች። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቪዲዮውን ለላይክ እንድትጀምሩ በትህትና ጠይቃለሁ። እንግዲህ ትሁት ቀጣይ ፓርቲ ዘንላችሁ መጥተናል። እንግዲህ አሁን ቲና አልተነቃብኝም ብላ አሁንም ጉርሱን ለመውረስ ተፍ ተፍ እያለች ነው። አሁን ካሌብን እንግዲህ አባትህ መሞቱን ማረጋገጥ አለብንና ወራሽ ሳይመጣ ንብረቱን ወደ አንተ ማድረግ አለብን ስትለው ንብረቱ እኮ የኔ ነው የሚሆነው አባቴ ከሞተ ማን ሌላ ልጅ ሊኖር ይችላል የሚል ጥያቄ ያቀረበላት። እሷም እንደዚህ አትበል፣ ወንድ ልጅ አይታመንም፣ የትም ቦታ ሄዶ ያገባልም ይወልዳልም። ነገ እኔ ባል ነኝ እኔ ሚስት ነኝ የምትል ወይንም እኔ ልጅ ነኝ ብሎ የሚመጣብህ ሳይመጣ ቶሎ ብለህ ንብረቱን ወደ አንተ ማዞር አለብህ እያለች ተወተውተዋለች። በጣም ለንብረት እንደጓጓችና እንደተፍተፍ እንዳለች እየገባው ካሌብ አይ ችግር የለውም በማለት ችላ ይላታል። እንግዲህ ዳኒም የነበረችውን የመጀመሪያውን ፍቅረኛውን ይቅርታ አድርጊልኝ እያለ እየተማጸነ ይገኛል። ከዛም እንግዲህ አንድ ቀን ቀጥሮ ወደ አባባ ይዞ መጥቶ አባባ ጋር ያገናኛትና አባባም ከታገቱበት በመውጣታቸው በጣም ተደስታ ነበርና እሱም አብሮ ታግቶ እንደነበር ዳኒ ለፍቅረኛው ያበስራታል። እንዴት አንተ ልትታገት ቻልክ? መትለው እሳቸውን ለማዳን ብዬ ነበር በሚል ነግራታል።
ይሄ ነገር እውነት ሆኖ እየተሳካ ነው፣ አንተና እኔ ልንገናኝ ነው ማለት ነው የሚል ተስፋ አደረባት። አዎ አንቺና እኔ የምንገናኝበት ቀን ቅርብ ነው እያለ ለፍቅረኛው እውነተኛ መንገዱን እንደያዘ ይነግራታል። እሷም በጣም ደስተኛ ሆና ካሊብም ሄዶ ትሁትና አባቷ ቁጭ ባሉበት እግሩ ስር ወደቀ። ይቅርታ አድርግልኝ አባዬ፣ ሁሉን ነገሮችን አውቃለሁ፣ ግን በሂደት እንዲሄድ ስለፈለግኩ ነው ሲል ይቅርታ ሲጠይቅ፣ አይዞህ ልጄ እኔ አባትህ ይቅርታ አድርጌልሃለሁ። አሁን ግን ነገሮችን ሁሉ ነገር እኔ በጥበብ እከተለዋለሁ። እናንተ ዝም ብላችሁ ተመልከቱ። እሷ እኛን ለማስያዝና ለመግደል የምታደርገውን ድርጊት ሁሉ እኛ ደግሞ በጥበብ ለእሷ ማስተማር አለብን ሲሉ አባባ ይናገራሉ። ትሁትን ብድግ አርጋ አባባ እየተጎዳህ እኮ ነው፣ ለምን ወደ ቤት አትመለስም ስትል ትለምናቸዋል። አይ ወደ ቤትማ ከተመለስኩ እኔ በህይወት መኖሬን ታውቃለች ቲና፣ ስለዚህ ነገሮች ከሸፉ ማለት ነው። እኔ መኖሬን ሳጣቅ እኛ ምንነትንና ማን ገዳይ ማን ተገዳይ እንደሆነና ያሰበች ሁሉ እስከ መጨረሻ እስከምትዘልቅ ድረስ እናያታለን በሚል አባባ ያስረዳቸዋል። እሺ እንደዛ ካልክ ይላል። አሁን ካሊብ ሄዶ ዳኒ ካሊብን ሄዶ ይቅርታ አደረግልኝ ሲል ጠየቀው። አይ ዳኒ ይቅርታ አድርጌልሃለሁ፣ ምክንያቱም በአሁኑ ሰዓት አንተ ከአባቴ ጋር በመሆንህ ደስተኛ ነኝ። አባቴን ስላተረፍክልኝም እውነተኛውን መንገዱን ወደኛ ስለተቀላቀልክ ደስ ብሎኛል። የሆነ ሆኖ ግን ቲና ካንተ ጋራ ያላት ግንኙነት ቆሟል ወይንስ አለ ሲል ይጠይቀዋል። አይ አሁንም ቢሆን ስላላወቀች ታማክረኛለች፣ ትነግረኛለች ሁሉን ነገር ሲለው፣ አይ ጥሩ ነው እያሉ እያወሩ እያሉ ድንገት ወይዘሮ ቲና ስልኳን ትደውልና ወደ ዳኒ ታቃጭላለች። እሱም ይሄው አሁን ስናነሳት ደወለች ይለዋል። ክፉ ሰው እኮ ክፉ ሰዓት ሲነሳ ነው የሚገኘው የሚደርሰው ሲል አነሳላት። እና አሁንም የት ነህ? እኔ አሁን በቃኝ፣ ውርሱን ቶሎ ብዬ ወርሼ ይህንን ሀብት ንብረት ይዤ ካንተ ጋር ለመጋባት በጣም ቸኩያለሁ ስትል ትነግረዋለች። እና ተረጋጊ እንጂ አሁን ምን ተገኘ? ገና እነሱ 40 ቀናቸውን እንኳ ሀዘናቸውን ሳይወጡ ሀዘናቸውን ሳይወጡ ስለ ውርስ የምጠይቂያቸው ለምን አትረጋጊም ሲል ዳኒ ይጠይቃታል። በፍጹም መረጋጋት የለብኝም። ውርሱን ቶሎ አጠናቅቄ አንተ ጋር ተጋብቼ የደስታ ህይወቴን ማጣጣም እፈልጋለሁ። ግን አንተ ደግሞ አሁን እየተቀየርክን ያለው አሁን እኮ ከኔ ጋር ብዙም እኔ ጋር እየተኛ አይደለም የሚለውን ጥያቄ ስታቀርብለት አይ ምንም አንቺ ጋር ነኝ ያለሁት አሁንም መስሎች ነው እንጂ በሚል ነበረ ያለፋት። ከዛም አንድ ነገር እንዳሰበች ሹክ ትለዋለች። ምንድን ነበር ያሰብሽው ሲል ይጠይቃታል። ከዚህ በኋላ ካሊብን ማስወገድ መግደል ነው የምፈልገው። ስለዚህ እሱ ከሞተ እኔ የኒካ ሚስት ስለሆንኩኝ ንብረት ሙሉ ለሙሉ መወርሰው እኔ ነኝ ስትል ስትነግረው፣ አንቺ እኮ ለካሊብ ልጅ አልወለድሽለትም ሲል ይነግራታል። ልጅም ባልወልድለት እኔ ነኝ የምወርሰውና እሱን ለማስወገድ ሁለተኛው እቅዴ ነው። አባትየውን ነው አስወግጃለሁ፣ ሌላ ተቀናቃኝ የለኝም ብላ ታስባለች። በዚህን ሰዓት ድንገት ካሊብ ይህንን መልእክት ይሰማዋል። ትሁትም ሰምታ እንዳልሰማች ወደ ውስጥ ትገባለች። ይህንን ያልተሰማ መስሎት ዳኒ ደግሞ ለትሁት እባክሽ አሁን ካሊብን ምን ልናደርገው ነው? አንድ ነገር ያሰበችው ነገር አላት ስትል ተነግሯል። ማነች ስትል ቲና ምን አሰበች? ካሊብን እንደምትገለው እያወራች ነው እና ካሊብን መናገር አለብን ሲል ያማክራታል። አይ አንነግረውም፣ ምክንያቱም እሱ ቀድሞ ሊገላ ስለሚችል እሱ በእሷ ወንጀለኝነት ተዘፍቆ እስር ቤት እንዲወረወር አልፈልግም ስትል ትሁት ትነግረዋለች። ግን እነሱ አላወቁም እንጂ እሱ ራሱ በጆሮው ይህን መልእክት ሰምቶት ነበረ። እና ምን ይሻለናል እያሉ እየተማከሩ በነበረበት ሰዓት እንግዲህ እሷም ማንም አልሰማኝም አላየም እኔው ብቻ ነኝ በማለት እንግዲህ እስከ መጨረሻ እስከ ጥግ የምታደርገውን የውርስ ጉዳይ እንጂ የምታስበው በመካከል ላይ ሌላ ችግር እንደሚፈጠር አላወቀችም። እሱም እባክሽ ተይ እሱን እገላለሁ ስትይ አንቺ ራስሽ እስር ቤት እንዳትበሰብሽ ሁሉ ነገርሽ ይቀራል፣ ከኔም ከሱም ሳትሆኚ ትቀሪያለሽ በማለት ቢመክራትም እሷ ግን በፍጹም ብላ ነበረ አቅዳ የተነሳችው። በዚህ መካከል ካሊብ ስለሰማ ከዚህ እንግዲህ የኑኑ እናገራለሁ አበስራለሁ ብላ ወደ ቤት እንግዲህ ጥሩ መካሪ ጥሩ ሚስት መስላ ሄደችለት። እሱም ደግሞ ቤት ውስጥ ሽጉጥ አቀባብሎና አዘጋጅቶ ነበረ የጠበቃት።
ካሊብ እያለች በገባችበት ሰዓት እንግዲህ እሱም እንዳትጠጊ በማለት እሷ ሳትቀድመው እሱ መቅደም እንዳለበት ግንባሯ ላይ ደቅኖባት እያለ ነበረ። እሷም እረ እንዳታደርገው እያለች እንግዲህ እሱም ከዚህ በኋላ እሷን ለማስወገድ ቀድሞ ወስኗል ማለት ነው። በዚህን ሰዓት እዚህ ጋ ነው የዛሬው ያለቀው። እውነት እሱ ይተኩስባትና እሱ በእሷ ወንጀል እስር ቤት ይገባል ወይንስ አንድ አካል ይደርስለትና ከዚህ እቅዱ ላይ አክሽፎለት ከመታሰር ያድነው ይሆን የሚለውን አብረን የምንከታተል ይሆናል። አንዳንድ ሰዎች ለራሳቸውም ሳይሆኑ ለሰውም እያጠፉ የሚጠፉ እንደ ትሁት አይነቶች እንግዲህ ብዙ እንዳሉ ሁሉ ልንማርበትም ይገባል ብዬ ነው የማስበው። አሁን ካሊብ እንግዲህ ትሁትና ዳኒ ቢመካከሩም እንዳይነገር የተደረገው አሁንም እሱ ቀድሞ እንዳይመታትና እስር ቤት እንዳይገባ ያሉትን ነገር ነበር። እሱ ቅድሚያ መስማቱንና አላወቀም። ሆኖም ግን ጥበበኛው አባቱን አማክሯቸው ቢሆን እሳቸው ከዚህ አልፎ ሌላ ደረጃ ላይ በጥበብ እየተከታተሏት እንደሆነና እሷን ምንነቷን ሊያሳውቋት እንደቻሉ ለትሁት የነገሯትን ታሪክ ልጁም ሊረዳ ይችል ነበር። ሆኖም አንዳንድ ጊዜ መቸኮል ደግሞ ጥሩ መንገድ እንዳልሆነ የተማርንበትን ደረጃ ላይ ነው ይህ ያለው። ውድ ቻናል ትሁት ድራማ ቀጣዩ እንግዲህ ይህን ይመስል ነበር። እናንተን በትህትና ስትከታተሉ ስለነበር ከልብ አመሰግናለሁ። ላይክ ሼር እያደረጋችሁ አበረታቱ። መልካም ጊዜ ተመኘሁላችሁ።